ፈረንጆቹ ጥር 1 2024 የብሪክስ አባል ሀገር ሆናለች። የዓለምን የተዛባ ኢኮኖሚያዊና ፖለቲካዊ አካሄድ ሚዛናዊ ለማድረግ አልሞ የተቋቋመ ነው የሚባልለት ብሪክስ አዳዲሶቹን ጨምሮ 10 አባላት አሉት። ኢትዮጵያም የዚህ ቡድን አባል ከሆነች በኋላ በዓለም አቀፍ ደረጃ ያላት ተሰሚነትና ተጽዕኖ ፈጣሪነት ከፍ ስለማለቱ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ተናግረዋል። የሚቆጠር የሚታይ የሚሰፈር አይነት ተጽዕኖ ነው። ለምሳሌ ቻይና የራሷ የሆነ ደረጃ አላት። ሀገራትን የምታይበት ደረጃ አለ። ባለፈው የፈረንጆቹ ጥር 1 2024 የብሪክስ አባል ሀገር ሆናለች። የዓለምን የተዛባ ኢኮኖሚያዊና ፖለቲካዊ አካሄድ ሚዛናዊ ለማድረግ አልሞ የተቋቋመ ነው የሚባልለት ብሪክስ አዳዲሶቹን ጨምሮ 10 አባላት አሉት። ኢትዮጵያም የዚህ ቡድን አባል ከሆነች በኋላ በዓለም አቀፍ ደረጃ ያላት ተሰሚነትና ተጽዕኖ ፈጣሪነት ከፍ ስለማለቱ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ጃፋር በድሩ ተናግረዋል። የሚቆጠር የሚታይ የሚሰፈር አይነት ተጽዕኖ ነው። ለምሳሌ ቻይና የራሷ የሆነ ደረጃ አላት። ሀገራትን የምታይበት ደረጃ አላት እና ወደ 5 አይነት እዛ አካባቢ ደረጃ ነው ያለው። ከዛ ውስጥ የመጨረሻው ደረጃ በሁሉም እና ሁሌም ወዳጅ የምትላቸው ሀገሮች አሉ። በጣም በጣት የሚቆጠሩ ናቸው። ኢትዮጵያ ከነዛ ውስጥ አንዷ አድርጋ ባለፈው ክቡር ጠቅላይ ሚኒስትራችን ቤጂንግ በነበሩበት ሰዓት ያወጣችበት ሁኔታ አለ። ኢትዮጵያ ብሪክስን መቀላቀሏ በዓለም አቀፉ የፖለቲካ አሰላለፍ አንድ ጎራ ለይታለች የሚል የተሳሳተ አመለካከት መፍጠሩን የሚናገሩት ዋና ዳይሬክተሩ ሀገሪቱ አጋርነትን መሰረት ያደረገ አካሄድን በመከተል ከሁሉም ጋር በትብብር እንደምትሰራ አብራርተዋል። ብሎክ አንለይም። በብሎክ በተለያየ አግባብ የሚደራጁ ሀገራት ሊኖሩ ይችላሉ። እኛ ግን ከሁሉም ብሎክ ጋር ማግኘት የምንችለውን ጥቅም ለማግኘት ነው እንግዲህ የምንተጋውና ከሁሉም ሀገራት ጋር በወዳጅነት በአጋርነት የኢትዮጵያን ብሔራዊ ጥቅም ልዕልናና ከፍታን የሚያስጠብቅ ውጭ ጉዳይ ነው የምንከተለው። መነሻችንም የሆነው የኢትዮጵያ ብሔራዊ ጥቅም ነው። እሱ መሰረት አድርገን ግራና ቀኝ ሳንለይ ሳንከፋፍል ከሁሉም ጋር አብረን እየሰራን ያለበት ሁኔታ ነው። ብሪክስ አዳዲሶቹን ጨምሮ የአባላቱን ፍላጎቶች ለማሟላትና ችግሮቻቸውን ለመፍታት እንደሚሰራ የገለጹት ደግሞ የብሪክስ የባለሙያዎች ካውንስል ኃላፊ ዶክተር ቪክቶሪያ ፓኖቫ ናቸው። ብሪክስ ኢትዮጵያን ጨምሮ የአዳዲሶቹንና ነባር አባላቱን ፍላጎትና ጥቅም ለማስጠበቅ ይሰራል። የሀገራቱ ሚኒስቴር መስሪያ ቤቶች በተለያዩ ዘርፎች ያሉበትን ሁኔታ የሚያመለክቱ መረጃዎችን እንዲያዘጋጁ ያደርገናል። በተለይ አዳዲስ አባላቶቻችን በምን ሁኔታ ላይ ናቸው፣ ምን ይፈልጋሉ፣ ምንስ አሳክተዋል የሚለውን ማወቅና ለቀጣይ አጀንዳ መዘጋጀት አለብን። ብሪክስ የሀገራትን ነጻነት የሚጋፋ ባለመሆኑ አባላቱ በየትኛውም የፖለቲካ አካሄድ ውስጥ እንዲገቡ የማያስገድድ ስለመሆኑ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩ ጃፋር በድሩ አብራርተዋል። ሁሉም ሀገራት የራሳቸውን ነጻነት ይዘው ነው እዛ ስብስብ ውስጥ የሚገቡት። አንድም ብሪክስን ስንቀላቀል የምናስጠብቀው መስመር የሚሆነው ያ ብዥታውን በደንብ ቀርፈን ጎራ የመለየት ጉዳይ ሳይሆን አጋርነትን የማስፋት የልማት ፋይናንስን የማስፋት ጉዳይ እንደሆነ በደንብ እንዲረዱ ያደረግንበት ሁኔታ ስላለ ከሁሉም ጋር ጥሩ የሚባል ግንኙነት የገባንበት የሀገራችንም ተጽዕኖ ፈጣሪነት እያደገ ሄደ የመጣበት ነው። የብሪክስ አባል ሀገራት ችግሮቻቸውን ይፈቱበታል፣ ለቀጣዩ የአባል ሀገራት የመሪዎች ጉባኤ አጀንዳዎችም ግብአት ይሆናሉ በተባሉ ጉዳዮች ላይ የብሪክስ የባለሙያዎች ፎረም መክሯል። ፎረሙ እሺ ሰላም ጤና ይስጥልኝ። እንዴት ናችሁ የጉባለች ቤተሰቦች? የተከበራችሁ ውድና ሁልጊዜም የምታምሩ የሀቅ ልጆች የሰው ልጆች እንዴት ናችሁ? ሰላማችሁ ብዝት ይበል። እንግዲህ ኢትዮጵያውያን ኤርትራውያን ብቻ እንዳንል እይታችን ሰፋ እንዲል መላ ዓለምን የሰው ልጆችን ሁሉ ተጠቃሚ ሊያደርግ የሚችል የማንኛውም ሰው ስኬት የመላው ዓለም ስኬት ነው በሚለው ነውና እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ? እንኳን ደህና ተገናኘን። ሰላምን በልና እንግዲህ ብሪክስ ላይ ስንገናኝ ምን ስንል አንዳንዴ ውድድር ውስጥ መግባት በራሱ የሚያመጣቸው በጣም ብዙ መልካም አስተዋጽኦች አሉ። እንኳን እንደዚህ ተጨባጭ ነገር አለ ብሎ ያንን መጥፎ ነገር ለማስፈራሪያ እንኳን ሊጠቅም የሚችል ነገር በራሱ ሰዎች እንዲስተካከሉ ያደርጋል። የኛም ስጋት አሁን ገዳዮች ሆነው የመጡ ሰዎች ባሉበት ላይ መንግስት ባለመግደል ብቻ እነሱ መቅደም ይችላልና እንደነዚህ አይነት ባለጌዎች ያንን ህዝብ ለማዋረድ ካልሆነ በስተቀር በእውነት የሆነ ነገር ሊሰሩለት ስላልሆነ ከመንግስት ጎን ቆመን
ሌሎች ተፎካካሪ ነገሮችም ደግሞ እንዲፈጠሩ ማድረግ ያለብንን እናድርግ የሚል ጥሪ ለማድረግም ይሆናል ማለት ነውና ይሄ በጎ ዜና ነው፣ ትልቅ ዜና ነው። የመጀመሪያውን እንግዲህ እንትን ስብሰባ እዚህ ብሪክስን የሚወክል ይፋዊ የሆነ ስብሰባ አዲስ አበባ ውስጥ ተካሂዷል ማለት ነው። ሀገራዊ ነገር ላይ እንግዲህ በጥላቻ ኢትዮጵያ ይሳካላትም ኢትዮጵያ ይሆንላትም እያሉ በሌሎች ሀገራት ላይ የሚመኩ የራሳቸውን ሁነት ክደው ሌሎችን ለመምሰል መከራ የሚያዩና በዛ የጠፉ ብዙ ትውልዶች አሉ። ከዛ ትውልድ መካከል ይሄ ነገር ቢደረግ እንትን ይላል አያስደነግጥም። ምክንያቱም የራሱን ከመግለጽ ውጭ ያመጣዛ እንደዚህ የሆነ ጥቂት ሰው ሆነ አልሆነ ብዙ ሰው እንዲረዳው እንፈልጋለን። ለምን ራሱ እንዲስተካከል እንዲያተርፍ ገንዘቡንም ራሱንም እንዲያተርፍ በተሳሳተ መንገድ ሄዶ ወዳጁን የሚያከብረውን ኃላፊነት ይዞ ለእርሱ ሲል ለሀገሩ ሲል ለወገኑ ሲል የሚሰራውን መሪ መከላከያ ሰራዊት እንደዚህ ይሄ እንደ ግለሰብ ብቻ የሚመስለው ሰው አለ አይደለም። አንደኛ በጥላቻ የተጠመደ ሰው ምንም ወዳጅ የሌለው ተስፋ የቆረጠ ካገኘው ጋር ሁሉ ለመገዳደል በሞት ብቻ ረፍት ለማግኘት የሚሄድ ከንቱነትን የሚያንጸባርቅ ሰው ባህሪ ነው። ጥላቻን በይፋ በግልጽ በዚህ ልክ እንዳነው እያለ ከውስጡ አወጣጡን ሁሉ እኔ አነጋገራቸውን ሁሉ ሰዎችን አያቸዋለሁ። ምን ያህል የሰው አውሬነት እና መብላት ነው ሰዎችን በሏቸው እንጂ እንደዛ አደረጓቸው እንጂ በየምላችሁ በማይሆን ነገር ላይ እነሱ እየሞቱ በነሳ በንጹሃን ሞት ስም ገንዘብ የሚያገኙ ሰዎች የነዛን ደም ነው እየበሉት ያለ። እኔ ማስበው እንደዛ ደሙን ጠጡት በሏቸው ብዬ በግልጽ በቃ ይሄ መብላት ነው እንጂ እንደዚህ ነው ብዬ የምናገረው በነዛ ሰዎች ሞት ሰው እንዴት ሰው በዚህ ልክ ክብሩ እንዴት ይቀማል? እንዴት እዝነቱ ይወሰድበታል? የትም ቦታ ላይ እንኳን ሰውን ያክል ነገር ሰው እኔ እንጃ ሰው ሲያለቅስ አሁን የሚያለቅስ ሰው ፊት ላይ ቆሞ እንደው መሳቅ ይቻላል? እንኳንስ እየሞተ እና ለውርደት የመጡ ናቸው። በኃጢአታችን የቆዩ ናቸው። ዛሬም በኃጢአት ነው የቆዩት ያሉትና በተለያየ ቦታ ላይ አንድ በመሆን የምናጠፋቸው ምንለው አንድ ከሆነ ፍቅር እነዚህ ሰዎች ያጠፋቸው ኃጢአተኞችን ነገረኞችን በጥመት የኖሩ የተወለዱ ያደጉ ከዛም የማይወጡ በባርነት በባንዳነት በዘረኝነት በአግላይነት በግዳይነት በዘራፊነት ያሉ እነዛ ሰዎች ፍቅር መዋደድ አብሮ መቆም በሐቅ መኖር እና መሰል ነገሮች ነው የሚያጠፋቸው በደንብ የሚያቃጥላቸው እንጂ እነዚህን በሆነ ስድብ በሆነ በጥይትም በሳዝም አይደለም የሚጠፉት። እነዚህን የሚያጠፋቸው እዛም ሄደው ያንኑ የፈለጉትን እሳት እየሞቁት ወይም እየተቃጠሉበት እንዲኖሩ የሚያደርጋቸው ሙሐባ እርስ በርስ መከባበር መዋደድ እርስ በርስ አንተ ትብስ አንቺ ትብሽ የሚለውን አይነት ኢንቫይሮንመንት መፍጠር ነው። አብሮ መቆም ያልቻለ በተረጋጋሚ የምናደደውን ያንን በደንብ የማውቀው ነገር ስለሆነ ነው። የማላውቀው ቦታ ላይ እንደዛ ቢሆን ኦኬ። አብሮ ያልቆም በተገናኘ ቁጥር ለመባላት የሚሮጥ መሪ አልባ ብለናል እኮ ምን ይሄን ብንደጋግመውም ያው ሰው እስካልተቀየረ መሪ አልባ። እስኪ ጥያቄህን አምጣው። ከየት ተነስተህ የት ልደርስ ነው? ይሄ ቢዝነስ ፕላን አለ እኮ ባንኮች ራሳቸው እናበድራለን ብለው ይሉና አይ እስኪ ቢዝነስ ፕላንን አሳየኝ ይላል። ቢዝነስ ፕላንን አሳየኝ ምናምን ይሉና አይ ቢዝነስ ፕላኔ እንደዚህ ነው። ይሄንን የሚመስል ቢዝነስ ፕላን አለኝ እና ይሄንን የሚመስል ቢዝነስ ፕላን የምትከተልልኝ ከሆነ ያዩታል፣ ይገመግሙታል፣ ከነሱ ጋር ያገናኙትና ያስሄዳል አያሰድም። አይ ቢዝነስ ፕላንን ወይም ነገሩን ቀይር እኔ ያላተርፋለሁ የምትልበት ካለው ነባራዊ ሁኔታ ጋር ምናምን ይባላል። በዛ መልኩ ሳንጠይቅ ገባ። ዛሬም አንጠይቅም። እንዴት እንደሚያሾፉ የከሰረ ፖለቲከኛ ሁሉ እንትን የሚለውና ሆዳምነት እስከምን ጥግ ሀገር እስከ ማፍረስና እኔ ቢያንስ እነዚህ ሰዎች ዛሬም በጥላትነት እንኳን ባንና የሰሩት ስራ ስለሚያጠፋቸው እንዳይጠጉን እንዳይነኩን ብቻ በመሸሽ ሐቃችንን ይዘን ወደምንድንበት ወደምናድንበት ቦታ መሄድ ላይ እንድናተኩር ነው መምከር እፈልጋለሁ። አሁን ይሄንን እንደው እስኪ የአብይ አህመድን ስልጣን ኃላፊነት መቀበል እነሱ ቆሬ ነገኛ ነው ምናምን አላቸው አይደል? እኛ ደግሞ ያልታወቁ ሰዎች አሉ። እንተያይ። ስብሰባ መሰብሰብ የሚያስፈራ ነገር መሆን መቻል አለበት። የአብይ አህመድን ስልጣን ኃላፊነት መቀበል እንቅልፍ የሚነሳ
ጤና የማይሰጥ በህይወት የማያቆይ መሆን መቻል አለበት። ትግሉ ከፍ ማለት መቻል አለበት። ፖሊስ የሚባለው እኔ ፖሊስ መሆናችን ሰው ይገለኛል አልፈልግም። ፖሊስነት ፍርድ ቤት ዳኛ እኔ ዳኛ መሆናችን አንድ ዳኛ አልፈልግም። የመንግስት ስራ ስብሰባን ያልሰበሰብም ቦምብ ቢወድቅስ እንዴ መጠቢራችሁን ንስ ያኔ መንግስት የለም አቅም የለም። አማጺው ተፈርቷል ማለት ነው። ወይም እየታገለ ያለው ኃይል ተፈርቷል ማለት እዛ ድረስ መሄድ መቻል አለብን። የወቅቱ የዛሬው ትግል ይሄ መሆን መቻል አለበት። ስንት ነጋዴ ገሌ የሚባል ነጋዴ ይህን ያህል ሚሊዮን ብር ሰጠ፣ ገሌ የሚባል ነጋዴ ይህን ያህል ሚሊዮን ብር ሰጠ ትሰሙ ነበር። ተመታ። ማን ወንድ ነው ያን ያደርጋል? እስቲ ነገር በቴሌቪዥን እስቲ ገሌ የሚባል ባላት ይህን ያህል ሰጥቷል ይባል እስቲ። እነሱ ቆሬ ነገኛ ነው ምናምን አላቸው አይደል? እኛ ደግሞ ያልታወቁ ሰዎች አሉ። እንተያይ ወዩት። አሁን ይሄ ቀላል ንግግር ምናምን ይመስላችኋል? ጀስት እንደዚህ አይነቱ ይሄ ሰውዬ አንደኛ ከመጣበት ጀምረን ብናየው ለምንድን ነው የሚናገረው፣ ምን ሊያገኝ ምን ሊያስገኝ የሚሉ ካልኩሌሽን ብንሰራ አፈር ብላ ገደል ግባ ብለ ነው መሄድ እንችላለን። ዘውዲቱ አቦይ ሰላም ነው ወይ? ረጋ ሰላማየሁ እንዴት ነህ? ብዙ ጊዜ ያው ጠፋ እንደዚህ ያለው ምናልባት የሚገባበት ሰዓት ሊሆን ይችላል። ኤኒዌይ ኔትወርክ ምን አንዳንድ ነገሮች እንዳንድ እያሉ ስለሚሆን ነው። ግን በብዙ ጭብጨባ መካከል ከሚነገር ነገር ያው እንዲህ ጭልም ምንም እያለ ኔትወርክ እያቆራረጠንም ቢሆን ነገ እየጎላ የሚሄድ ነገር እየተናገረ ነው። ገመናን ቢያንስ ደግሞ ሰዎች ገንዘባቸውንም ራሳቸውንም ቢያተርፉ ሀገራቸውንም ቢያተርፉ በትክክል ቢቆሙ አብሯቸው ያሉ ኢትዮጵያዊነት ማማ ላይ አብሯቸው ካለ ሰው ጋር በመፈቃቀር ቢቆሙ ደግሞ እንዴት ይጠቀሙ ነበር? እንዴት ይጠቀሙ ነበር? ያንን አይነት ጥቅም ባለማምጣት በጥላቻና በእንደዛ አይነት እንድናንድ በመጓተት እንደ አይነቱ አዝማሪ ለከፈለው ሁሉ የሚያጨበጭብ የሚጨፍር ሰው ፖለቲካ ውስጥ ገብቶ የሚፈተፍት አስቡት። እኔ የምናደደው ሁልጊዜ እያጣመሙ በደም የሰከሩ ሰዎች የሚጫወቱበትን አዝማሚያ ስንል ነው። ከዛ ይህን ከተናገር ነገ ጀምሮ ይሄ ሰውዬ ምንም አይነት እሳቤ ምንም አይነት እቅድ ይዞ ቢመጣ አንቀበልም። እኔ የኔን አንቺ ያንቺን አብረን ለጋራ ዛሬ ብቻ ሳይሆን ነገም ተነጎዳም አብሮ ሊጠቅመን ሊያጠቃቅመን ብዙ ነገር ላይ ሊያደርሰን የሚችለውን ነገር ካለፈው መከራና ስቃይ ተምረን የራሳችን የሆነ ነገር እንላለን። የተበጣጠሰ እርስ በርሱ የሚሳደብ የሚጓተት ይሄ ነው ሰው የሚያሸንፍ? ዝም ብሎ ብትቷቸው እርስ በርሱ ተባልተው የሚያልቁን ለሆድ ብቻ ሀገርን እንኳን ለመብላት ይደርሳል። ጎበዝ ሆድ ተብሎ እናም ሳብስክራይብ አድርጉ፣ ላይክ አድርጉ። እስኪ እንትን ምንድነው ሱፐር ቻት ሱፐር ስቲከር ምናምን የሚባለው ላኩ እስኪ ምናምን ብዬ እኔ ባዛውን ማድረግ የለባችሁ። ውስጣችሁ ካለ ብቻ ነው ማድረግ ያለባችሁ። የራሳችሁን ነገር የራሳችሁን ክብር እኔ ልቀማችሁ መፍቀድ የለባችሁ። ይሄን አስፉት። በየትኛው ቦታ ላይ እናንተ ጥገኛ ብትሆኑ ከፈጣሪያችሁ ጋር ብቻ ነው። ሰው ለሰው ጥገኛ አይሆንም፣ ሊሆንም አይችልም። ውሸት ነው፣ ኃጢአት ነው፣ የባሰ ሌላ ጥፋት ይዞ ይመጣል። በስርዓቱና በህጉ ከሄዳችሁ የበለጠ ክብር፣ ሞገስ፣ ካራማ እየጨመራችሁ ያደጋችሁ ነው የምትሄዱ እና እንዴት እንደዚህ ሰው ገንዘብ ለማግኘት ብቻ ያውም በሰው ደም ተነግዶ እንዲህ አይነት አውሬነት እኔ ከየት እንደመጣ አይገምት እንጃ። ብቻ ይሄ ኃጢአት ነው የምንለው። ወያኔን አበቀል፣ ወያኔ ግልገሎች ደግሞ እዛ ተፈጠሩ። ከዛ ይኸው አሁን ያለውን ነገር ውጭ ላይ እንኳን ያሉ ሰዎች የኛ ልጆች የሚያሳድዱት የኛ ልጆች ናቸው። እንደዚህ አይነት ግምነት ይህን ታዲያ በጸሎት ካልሆነ በስተቀር አይነት አጋንንቶችን በምንም መልኩ ማቆም አንችልም። ጸሎት ብቻ ነው የሚያጠፋቸው። እሺ የሮሜ ሰላም ግባለች እና ቤተሰቡ ላለች አለምዬ እንደናችሁ እንኳን ደህና መጣችሁ ብያለሁ። እና ይሄንን ስታዩት የሰማነው ቅድም አሁን የሆነ ፖስት አድርጋ ትንሽ ደቂቃም ስለሆነች አቤ ተወክቸው ጋር ሆነን አንዳንድ ነገሮችን እናወራባቸው የነበሩ አሉ በስልክ ላይ በምናምን። እስኪ እንደው ዛሬ አያለው ትናንትና በገባሁት ቃል መሰረት እንዴት አድርጌ ልናገር እያልኩኝ እየተጨናነኩ ነበር። የሆነ ትንሽ አገኘው አንዱ ኦገስት 29 2023 ላይ የተደረገ ነው። ሞርዛች ጋር ለብቻዋም እንትን አድርጋታለሁ። ምን ማለት ነው መልእክቱ ነው። ከዛስ አሁን እኔ ጋር ስትመጡም ያን ያህል አጭበርባሪ በበዛበት ላይ ከኔ ጋር ስትመጡም ደግሞ እውነትን በሚወድ እውነትን እንትን በሚል አብረን ለጋራ አብሮነታችን ሀገር የሚባለው ነገር እንዲህ ቀላል ትርጉም አይደል። የሆነ ሰው ራሱን ህይወቱን እንኳን ማጥፋት አይችልም እያለ እየተጣላን ሀገርን ያክል 120 ሚሊዮን እኮ እነዚህም ገዳዮችና ይህንን ቆሻሻ ነገር ለኛ ሀገር ሆዳሞች ጽንፈኛና ባንዳዎች እያሸከሙ የሚለቁ
ባለጌዎች እኮ በዓለም ላይ የሰለጠኑት ማለት ነው። እነሱ እንኳን ሀገሪቱ በሙሉ እንዲጠፋ አይፈልጉም። ምክንያቱም ብዝበዛ ማካሄድ ነው። ዩክሬንን ዛሬም ድረስ እኮ $60 ቢሊዮን የለቀቁላት ምን ለማለት መቼም መሬቱ አይጠፋም። ቢያንስ ግን ያችን ሀገር በቅኝ ገዥነት በቃ አንደኛ አሁን ላለው የእኛን ጦርነት በተዘዋዋሪ እጅ በፊት ለፊት ነው። በእርግጥ በተዘዋዋሪ መልኩ እናጠፋለን፣ እናካሄዳለን፣ ያችን ሜዳ እናደርጋለን፣ ያችን አገር እናጠፋለን። ብናጠፋትም እዚህ መጠው ሊያጠፉን የነበሩትን ነገር በሙሉ እዛ እናደርጋለን በማሸሽ ብቻ። ሌላው ብትርፍና የሆነ ነገር እንኳን ቢኖራት ይሄ ብድር በሆነ ነገር ላይ የሚመዘገብ እንጂ በነፃ ስጦታ አይደለም። ኢትዮጵያ ውስጥ $3 ቢሊዮን ገዳማ IMF ለማበደር 30 ክራይቴሪያ አምጥቶ ኢትዮጵያን በቅኝ ግዛት ውስጥ በእጁ የሚቀበልበትን አይነት አሰራር እየፈጸመ ነው። በዚህ ጋር መሪዎቻችንን እንድንሰድባቸው እንድንወቅሳቸው ያደርጋሉ። እነሱ ተስፋ በቆረጥ አካሄድ ህዝብም እንዲገሳት ከሆነ ከዛም እንዲከሆነ ማዕቀብ ተጥሎብናል ምን ተብሏል የማይረባ ውሳኔ ለምን አንወስንም የሚል ሀገርን ኢትዮጵያን 120 ሚሊዮን 150 300 ሚሊዮን እየተባለ ወደፊት የሚሄድበትን ነገር በሙሉ እዚህ ጋር ያሉ ባለስልጣኖች በእድሜያቸው ልክ እንዲወስኑ ለማድረግ ነው። የተሳሳተ ውሳኔ እንዲወስኑ ነው። ስሜታዊ እንዲሆኑ ነው። ሀገር እንዲያፈርሱ ነው። ወያኔ የሸጠው አሰብ ሊሸጠው እኮ ስለ አሰብ እየነደድን ዛሬም ወያኔ ይህና የታባዘ እስኪምጣና እንታይ ብሎ እንደ እልህ እንደመግባት አይ ወያኔ ሊመጣ ነው እንድል ይሆን ነው ምናምን አይመጣም። እኔ አሁን ደጋግሞ መናገሩ በራሱ በጣም የተወደደ ነገርና ብዙ ምስጢር እንትን ያለውን ነገር የምናገርበት ነገር አያበቃም። እንዳልኳችሁ ባለኝ አሁን እንደ ሚዲያ አያበቃም እንደዛ መናገር ሞር እንደዚህ ፊት ላይ እንኳን እነሱ በመጡበት አይነት አግባብ በዚህ ልክ መናገር በራሱ እንደሌላ እንትን ትልቅ ነገር ነው። ግን ያን እንድናገር የሚያበረታታ አይደለም። ስንት ሰው እንደሚረዳው ባላቅም አይመጣም። ሀቅን የያዘ ብቻ ነው የሚቀጥለው ማለት አዚ የሆነ ቀን በቃ እንኳን ወያኔና ምናምን የሚለው ማለት ከዛ ይልቅ እንደ ዓለም ሁኔታዎችን እንይ። እነዚህ ጭንጋፎች እኛ መካከል ላይ ያሉት በምንሰጣቸው ገንዘብ በእኛ ባለማስተዋል በእኛ ባለመጠየቅ በእኛ አብሮ ባለመቆም ላይ ያሉ የበቀሉ በቅለውም የሚኖሩ ናቸው። ካገኘው ሰው ጋር ሁሉ ስድብ ራሱን በዛ ልክ እየከፈተ የሚያሳይ ወራዳ ሰው ነው። የሆነ ነገር ላይ ይመጣሉ ብትሉት አይዶን ነው እንደማይመጣም ያውቃል። እኔ በተለይ ውጭ ሀገር ሆነው ስለ ኢትዮጵያ መጥፋት ስለ ኢትዮጵያ ጉዳት የሚያወሩ ሰዎች የመጨረሻ ተስፋ እንደቆረጡ በቃ አሟቸዋል ማለት ነው። ሞታቸው ሁሉ እንደተነገራቸው ነው። ወደዚች ሀገር ድርሽ እንደማይሉ የሆነ ቤተሰቦቻቸውን ቢሆን ምን ያህል እንደሚጠሏቸው ቢያገኟቸው የነሱን እዚህ ኢትዮጵያ ውስጥ ያሉ ቤተሰቦቻቸውን ራሱ ለማጥፋት እነሱ የሚሰሩ ይመስለኛል። ምክንያቱም የሚሰሩት ነገር እንደዛ ነው እንጂ ማዚ ኢትዮጵያን አገሩና ይወደዶች እዚህ ጋር ያለ ሰዋቸውን የራሳቸው ሰው እንኳን ቢወዱ ኖሮ ይሄን ንግግር ባልተናገሩ ነበር። ኃላፊነት ይሰማቸው ነበር። ግን በጣም አገራቸውን ጠሉ። እሺ አገሪቱ ዘመድ አለኝ ወገን አለኝ የሚሉት በጣም ያንን እነሱ ቢያገኙት ራሱ ለማጥፋት ያቀዱ የወሰኑ ሰዎች ናቸው። ባገኛቸዋቸው አጋጣሚ ንግግራቸውንና አይናቸውን በደንብ እያቸው አይናቸውን በደንብ ትክ ብላችሁ እያቸው ቀልባቸውን አንብቡት እና ብዙ ሚስጥር ያለበት ሀገር ነው። እንግዲህ ኦገስት 29 ማለት ኦልሞስት ከሆነ አንድ ወር አልሞላውም እነዚህ ጃዊሳ ጭንጋፉ ከተነሳ ማለት ነው። በዛ ሰዓት ምንድን ነበር ያወራነው? እግዚአብሔር ይመስገን ነው ያው ሰሞኑን በተደጋጋሚ እንግዲህ አልተገናኘንም። እንዴት ናቸው ቤተሰቦች? ጉባኤችም እዚህ ጋር እሺ ብራይት ፊውቸር ሰላም ነሽ ወይ? እንኳን ደህና መጣሽ ሳሮኔ፣ እንዴት ናችሁ? ኢትዮ ሰላም ብያለሁ። አይ ቲንክ ሮሜ ሰላም ብዬሻለሁ መሰለኝ። ኤኒዌይ ሰላም ናችሁ? እንኳን ደህና መጣችሁ ብዬ አስባለሁ። እንግዲህ ሰላምታ መግለጽ እፈልጋለሁ። ሰውኛ አብረን ሆነን ነገም ተነጎዳም ሰዎችን ለማዳን መሄድ መስራት ነው እንጂ እነዚህ ሰዎች እንኳን እንደ አይነት ወራዳ ሰው መጥቶ ሊያታልለን ከዚህ በኋላ ሀቅን ይዞ የእውነት የሚሰራ እንደው በጣም የሚጠቅም ሰው እኮ ቢመጣም ለማመን ነው መቸገር ያለብን። አይ በቃ ያስጨበጨብን ብር እንቀበላለን። ቀጥሉ ያሉነችም ዩቲዩብ ይሁን ምናምን እንግዲህ በሌላም እየጻፍኩ ነው። ዛሬ ፒስፉል ወርልድ ፎር ኦል በሚል እየጻፍኩ ነው እና እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም ሰላማችሁ ይብዛ በያላችሁበት እላለሁ። በጣም ደህና ነን። ጉባለች ኢትዮጵያ እንግዲህ ዛሬም ልክ ዳዊት እያወራ ነበረ ስደው ነበረ ልክ ሲጨርስ ነው እንግዲህ አንተን ወደ ያስገባ ነው። ትናንትና አጋጣሚ አውርተን ነበረ። ዛሬ ተሳክቷል ማለት ነው። ስለገባ እናመሰግናለን። ጉባለች ኢትዮጵያ ምንድን ነገር ነው? ጉባለች ኢትዮጵያ ምን አዲስ ነገር አለ?
ያው እንግዲህ ምንጊዜም ሁሉም ነገሮች ዋጋ ያጡበትን ነገር ነው ያው ደጋግመን ነው የምንናገረው። ሰውም ተብሎ አለመዳኑ የሚሰማ መጥፋቱና ተመሳሳይ አካሄዶች ወይም ተመሳሳይ አዙሪቶች ናቸው እያደነጋገሩን ያሉት ማለት ነው። እና እነዚህ ነገሮችን ለምን አናቅም? እያንዳንዳችን ያለንን ዋጋ በሰራ ነው ነገር ራሳችን ብንለካ፣ እይታዎቻችን ከራሳችን ቢጀምሩ። አንድ ነጋዴ ሁልጊዜ ሚዛኑን በር ላይ አውጥቶ የሆነ እህል ለመግዛትም ሆነ ለመሸጥ ሲፈልግ መጀመሪያ ያ ሚዛኑ ልክ መሆን አለመሆኑን ቸክ አድርጎ ነው። በተለይ ጥንቃቄ የሚያደርገው ምንድን ነው? እንዳይወሰድበት፣ እንዳይከስር የሚገዛው እንትን እህልም ሆነ ወይም የሚሸጠው ነገር በቃ እንዳያከስረው ሲል ሚዛኑን አስተካክሎ ያስቀምጣል በረንዳው ላይ ማለት ነው። እና ሁላችንም ኢትዮጵያዊ የሆንን ሰው የሆንን ሁሉ ሚዛናችንን የምንለካበትን የምንናገርበትን ነገር በሙሉ ልክ እንዳንከስር አድርገን ብናስቀምጠው፣ ውሃ ልኩን አስተካክለን ብናስቀምጠው የሚልም ሙሉ መልዕክት አለኝ እና ከዚህ በተጨማሪ የንቀት አሁን ሄሊኮፕተር ማድረኩ ብሎ የሚያወራ ሰው ዝናብ አዘነበና ዶክተር አብይ በቃ እንደመስሰው ስንል እንደዚህ ብሎ አለን የሚል ሰው እና እንደነዚህ አይነት በጣም አማርኛችንም ወይም ቋንቋችንም ሊገልጣቸው በዛን ጊዜ እንግዲህ ይህን እዛው ጋር ቪዲዮውንም እንትን ላይ ስላደረኳት ማየት ትችላላችሁ። 13 ደቂቃ ገዳማ ነው። አይ ቲንክ አንዳንዴ ሀሳቦችን ለመግለጽ ሙሉ በጣም ስለተቸገርኩም ነው ወደዚህ በግልጽ መጥቶ በቃ የሚመጣውን ነገር እንትን ማለት የፈለኩት። ምክንያቱም እዚህ ጥላት ላለማብዛት እንደፈለኩ ወጥቼ ለመግባት ሁሉ በስልክ ብቻ ለመናገር ነበር የፈለኩት። ነገር ግን ሀሳቤና እንትኔ አልመጣጠን አለ። የሶም ሰዓት እያስኩ ነው። 10 ደቂቃ በትንሹ አወራል ነበረ። በእንደዚህ አይነት ስሜት ነው ወደዚህ መጣሁት። አሁን እዚህ ጋር ስመጣ የተለያዩ ነገሮች ሊኖሩ ይችላሉ። ኢኮኖሚካል እንትኖች አሉት። ብዙ ጉዳት አለው እንደ ኢትዮጵያ። ምክንያቱም ይሄ በሽታ እስከሚጠረግ ድረስ ትንሽ ትልቁ ደግሞ ለክፋት ነው እንጂ የሚተባበረው ለልማት አይተባበርም። ይሄ አሁን እዚህ መሬት ላይ ያለ ነው። ዛሬ ወጠን እዚህ ብናይ እንደዚህ ነው ያለውና የግላችንን ጥላቻ መሰረት ያደረገ ተባዮች በቀሉ፣ ኃጢአት ሰራን። በዛ የኃጢአት ፍሬዎች ናቸው። ከዛም ደግሞ እንዲጠፉ አልሰራንም፣ አሁንም ይኖራሉ ማለት ነውና እዛ ጋር ምንድነው በሄሊኮፕተር ማረክን አሉ የሚል ዜና ነበር በዛ ቀን ማለት ነው። ሌላው ሄሊኮፕተር ማረክን ብሎ ማውራት ምን ያህል ቀልድ እንደሆነ ከዛ በዚህ በደብረ ብርሃን እንዲህ ብለን የዶክተር አብይን በቃ ምናምን ብለው እነሱ በገለጹት ነው። የኢትዮጵያ መከላከያ ሰራዊት እንግዲህ ጀግናውን ማለት ነው በቃ እንደመስሰው እንደዚህ ቀርበ ነው እያለ በቃ ዶክተር አብይ ዝናብ አዘነበብንና ሳንደመስሰው ቀረን አሉ። ልክ እንደዛ እያሉ ደገሙት። በወንጭፍ ሱ-27 የሚባል አንዲት ነበረችው የኢትዮጵያ መከላከያ ሰራዊት አየር ኃይል ማለት ነው በዛ መልኩ ጣልን የሚል ፌዝ ነበር። እነሱ ያፌዙ እኮ ነው፣ የኛ ለመረዳት ነው። የሚናገርም እያለ ቪዲዮዎችን ቸክ አድርጓቸው ምለው በየትኛውም አግባብ ይሁን በየትኛውም አግባብ አንደኛ ምን ያህል ሰው ያየዋል ምናምን የሚለውን ስትወስዱት ሰው ምን ያህል ነው ጥረት እያደረገ ያለው ወደ እውነት ለመሄድ የሚጠቅመውን ነገር ለመያዝ እንደው ሊያዝ ብሎ እንኳን የሆነ በቃ ላልሳካለት እኮ ሊል ይችላል። ግን ምን ያህል ሰው ነው እየተፍጨረጨረ ያለው ወደ እውነት ለመውጣትና እሱ ላይ ሁሉ እኔ ቸክ አደርጋለሁ። አይ አሁንም እነዚህ ሰዎች በቃ እና መሰል ሰዎች እድሜያቸው ሊረዝም ነው ወይ ብዬ ሰጋለሁ ሁላ ማለት ነው። ሳሮን የጉባለች ግን ፖይንቱ ምንድነው? የስልኩ ነው። ስልኩ ላይ ያወራ ነው እዛ ጋር ጃዊሳውና መሰል ሰዎችን ሲነሱ ጀምሮ ማለት ነው ሄሊኮፕተር እንደዝጣን እንደዛ የሚሉ ውሸታሞች ናቸው። ትግል ስልጣን ምን አይደለም፣ ተራ ድራማቲክ ነገር እየሰሩ ነው ያሉት። ያንን በማስታወስ ነው እዚህ ጋር ሐሳቡ የዛን ጊዜ ተናግረን ነበር ነው። ይሄ ኦገስት 29 ነው ከ1 ሰዓት 28ኛው ደቂቃ ጀምሮ ያለው ከኔ ጋር ያወራ ነው አቤቶክቸው ኦገስት 29 ላይ ያለውን ቪዲዮ ብታዩት ጀስት ከኔ ጋር እንትን ያለው ያ ምንድነው ቀድመን ብንናገርም የሚሰማ ጠፋና የነዚህ ሰዎች በሽታ እስከዛሬ ቀጠለ። ዛሬም ቀጥሎ ምን ይላሉ? ሳይመክሩን የነዱት አልተሰባሰቡ፣ አብረው አልቆሙ፣ መሪ የላቸው። በራሳቸው መካከል እንኳን መተሳሰብና መተዛዘን የለም። በዛ መካከል ላይ የትም ቦታ ላይ ቢሆዱ ህዝብን ሊያስጨርሱ ያንን ህዝብ ሊያስጠፉ የተነሱ የዛ ህዝብ ጠላቶች እንጂ ወዳጆች አይደሉም የሚል አንድምታ ነበር በጠቅላላው የምናገረው። ጋሼ ዘይኑ እንዴት አለ? ሰላም ነው ወይ? እንኳን ደህና መጣ ብያለሁ። እሱን ነው እንትን ለማለት ሳሮን አይ ቲንክ ግልጽ የሆነልሽ ይመስለኛል። ጀስት ሰዎች የሚታመኑ አይደሉም፣ ህዝቡን አይወክሉም ነው ባጭ። ስለ ስልጣን ስለ ነፃነት ስለምናምን ከነሱ ሰዎች ጋር በሙሉ አይነሳም ነው። ሌሎች ሁሉ አሉ ወይ ለዛሬው በአጋጣሚ ያገኘሁት ይሄ ብቻ ስለሆነ ነው እንጂ
እደሱ ጋርና አቤ ጋራ በወቅቱ አውርተናል። ከስልጣን ጋር አታያይዙ፣ ፋኖ ብላችሁም አትጥሩ። ፋኖ የኢትዮጵያ ህዝብ ለኢትዮጵያ መሻገር ሲል በሰብአዊነቱ በኢትዮጵያዊነቱ ብቻ ይከፈለኛል ምናምን የሚል ሂሳብ ሰርቶ አይደለም ያለችውን እየከፈለ ህይወቱንም ለመስጠት ተነስቶ ሀገር የጠበቀበት ስም እንጂ እንዲህ አይነቱ መንገድ ዘጊ መከላከያ ሰራዊት ላይ ተኩስ የሚከፍት አውሬ ይሄን ስም ሊወስድ አይገባም የሚል ድምዳሜ ቀድመንም እንዳወራንና ከእሱ ጋር አገናዝበን ዛሬ ምን እናገራለን። ነገሮች አጠራጣሪነታቸው ቢበዙም ምናልባት ብዙ ሰው የማያየው ቪዲዮውን ሞር በነገሩ ላይ ካለማመን አንጻር ይሆናል ብዬ ነው። በሱ አይነት ነው። እሱን ነገር አይተን እነዚህ ሰዎች ጋር መቆም አግባብ አይደለም። የቅድሙን ሰውዬም ደግሞ አይታችሁት ከሆነ አበበ በላው የሚባለው በላ ነው። በእርግጥ ምንድነው እያወራ ያለው? እነዚህ ሰዎች ኦኬ። ዘውዲቱ አቦይ ስለ ሱፐር ቻቱ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ ተባረኩ። እነዚህ ሰዎች መንግስትን እንዴት እያፈረሱት እንደሚሉ ስብሰባ ሲሄዱ ሽብር እንዴት እየቀሰቀሰ እንዳለ ያሰውዬ ያን ሰውዬ ለመቼ ነው ይሄን ንግግር መያዝ ያለብን? በቃ አንደኛ ያን ትግል አስጀምሮ እስራኤል ሄዶ ሰርግ ያሰረገ ሰው ነው ይሄ ሰውዬ። ሁለተኛ ነገ እኮ እንሻገራለን ተሻግረናልም ማንም እንዳንነው እንድነው እያለ ቢጎትተንም እኮ ሄደናል። ስለሄድንም ነው እንጂ እየወደቅንማ ቢሆን እንደ ሀገር እኮ እየተሸነፍን ቢሆን ይሄ ሁሉ የሚጮህ ሰውም ባልበዛ ነበር። ግን ያ በሆነ ሰዓት ደግሞ ነገ ይሄ ሰውዬ እኛ ምንም አናስታውስም አይደለም። በቃ እኔ እኮ የለውጥ መሪ ነኝ ብሎ ፊት አውራሪ ነኝ ብሎ ሊመጣ ይችላል። ሰርጉን አሰረገ፣ እዛ ጋር እንዳነው እየተባለ ሰርጉን አሰረገ። ቀልዱን በደንብ አረጋግጥ። ከዛ ቀጠልና አሁን ምን ይላል? ፖሊስ ነኝ አትበል። ፖሊስን እያደናችሁ እንትን በሉት። ፖሊስ ሁን ሲሉት አይ እኔ ፖሊስ አልሆንም እንዲል አርጉ። የትኛውም ስብሰባ ላይ ቦምባ ፈንዱ፣ ሰው ጨርሱ፣ ስብሰባ አንሰበሰብም እስኪል ድረስ ሰውን አርጉ። በየትኛውም አግባብ ላይ ግብር ምናምን እንደዚህ ክፈል የሚባል ነገር አላደርግም በሉ። ነጋዴም ቢሆን ያን ነገር አደርጋለሁ የሚል ካለ እሱን አጥፉት እያለ ነው። እንዲህ እያለ ሲበታትነው እዩትና ምን ማለት ነው? ነገ መንግስት ቢሆን ብሎ ከእንዲህ አይነቱ ሰው ጋር ስልጣን ፈልጎ ነው ቢመጣስ ብሎ መስጠት በራሱ ይሄ ትልቅ ክብር ነው ለነሱ አይደለም። ሀገር እንዳይኖረን ነው እንጂማ ፖሊሱን ግደል እያለ እሱ መጥቶ ፖሊስ ሊያዋቅር ነው። ነጋዴዎችን ግብር አትክፈሉ እያለ የሚከፍሉትን ግደሉ እያለ ነገ ግብር ክፈል ሊል ነው አይደለም። እንደዚህ አይነት እሳቤ የለም። መቼም ቢሆን መቼ ኢትዮጵያ የምትባል ሀገር ውል የለሽ ጥፋት ውስጥ ገብታ እንድትማቅቅ የሚደረግ ነው እንጂ እኮ ሀሳብ ላይ መሞገት ነው። ቴክኒካል ጠይቁ ምናምን በእርግጥ ከአዝማሪ እንጠብቃለን። አዝማሪ ለከፈለ ሁሉ ማጨብጨብ ነው። ግጥሞቹም አንደበቱ ውስጥም የተቋጠሩት ነገር ቢኖሩ በቃ እንደዚህ አይነት ሙገሳ ነው። ሙገሳና ልመና ብቻ ነው ያለ። ይለምናል። ከለመነ በኋላ ሲሰጠው ያሞግሳል። አለቀ። ከዚህ ይሄ ሰው የገብቶ ሲፈተፍትበት እነዛ ሰዎች ደግሞ አንዴ ያሳደጋቸውን የወያኔ እንትን ምናምን ብለው የሚሉት ናፍቋቸው ነው። ያሳደጋቸው ቤት ብዙ ነገሮችን ምናምን ያደረገላቸው ያ ቤት ያ ባርነት ናፍቋቸው ነው የሚጮህ እንጂ ይሄን እንትን ነው። ቲኤንኢ ሰላም ብያለሁ። ጋሽ ጌታ ነው እንዴት ነው? ሰላም ነው ወይ? እንኳን ደህና መጣችሁ። እና ይሄ እንደዚህ ቀለደ እንዳንረሳው ብዬ ነው ዛሬ ማሳየት የፈለኩት። ማሳየቱ ምን ለማለት ነው? አብረን እንድናይ አብረን እንድንለካ። እኛ የሀገር ባለቤት ነን። እኛ መደገፍ ያለብንን እየደገፍን መጠየቅ ያለብንም እኮ መጠየቅ ነው። ዛሬ ስንት ደም እንዳፈሰሰ ያለው ሰው ነገ ደግሞ ስለ ፍትህ ያወሩላቸዋል። ስለ ነፃ አውጭነት፣ ስለ ንጹሐንነት ያወራሉ። ራሳቸው ጨፍጭፈው እነሱ በቃ ሌላ ሰው አይነቃም። ንቀታቸው እኮ ነው። አሁን አክቲቪዝም ማለት ወይም አክቲቪስት እንደሚለው አክቲቭ ማለት ወይም ማንቃት፣ ሰዎችን ወደ ቀልባቸው፣ ወደ ህሊናቸው፣ ወደ ከፍታቸው፣ ወደ ትልቅነታቸው መጥተው ነገሮችን ሁሉ የሚለኩ የሚወስኑ፣ የሚጠቅማቸውን የሚወስዱ፣ የማይጠቅማቸውን የሚጥሉ ማድረግ ነው አክቲቪዝም እንደማለት ነው የምንረዳው። ግን አክቲቪዝም ምንድን ነው? ማጥመም፣ ሰዎችን ማሸፈት፣ ጥርጣሬ መሙላት፣ ወደሚፈልጉት የክፋት ወጥመድ ውስጥ እየገፋፉ እያስደነገጡ መውሰድ፣ ገንዘብንም ህይወትንም መቀማት፣ ለልቂት መሰባሰብ፣ በልቂት ላይ መደገስ፣ በአንዱ ህዝብ ላይ በአንዱ ላይ አንዱ ምንም በማያውቀው ሰው ላይ በጥላቻ ተሞልቶ ባለበት ጀምሮ እንዲቃጠል ማድረግ። ጥላቻ ምን ያህል በሽተኛ እንደሚያደርግ ምቀኝነትና ጥላቻ ነው ለሰው ልጆች ሁሉ የበሽታ መንስኤ። ሰዎች የሚታመሙት ምን የሚኖሩት በውስጣቸው በቋጠሩት ጥላቻና ክፋት ነው። በተለይ
አስናቀች ግርማ ሰላም ብያለሁ። እና እንደዛ አይነቱ እንዴት እንገባለን? ከዛ ለመውጣት ከፈለግንስ በቃ አየናቸው። ነፃ አውጪ የሚባል በኢትዮጵያ እኔና እናንተ መጠን በአካል ሆነን ከጀርባ ያዘልነው የኢትዮጵያ ጠላት የሌለበት የነዛ የኢትዮጵያ ጠላቶች ሁሉ በተለያየ መልኩ የሚፈተፍቱበት ነገር የሌለበት ከሆነ ብቻ ልናደርገው እንችላለን። ከዛ ውጭ ሚዲያ የሚባል አሁን እንደዛ አድርጉ ብንል እምለው ምንድነው ካላችሁ፣ አይ በቃ ገንዘብ ካጣ አንድ ሰው የሚያየው ከጠፋ በቃ ይዘጋል ነው። እና እውነትን ለመናገር አስቦ አንድ ሰው መቀጠል የኢንተርኔት ሁሉ መክፈል ላይችል ይሆናል፣ ወይም የሆነ ነገር በዛ ላይ ደግሞ ሌላ ጠላቶች ከአጋንንት ጋር ነው ሰው የሚገጥመው። ጠላት ታበዛላችሁ እንትኖች ይኖራሉ። ያው ብዙ ነገር ኢትዮጵያ ነው አስቡትና እሱን ነገር አድርጎ ሐቅን ለመናገር አይመችም። ምክንያቱም መንግስትንም ቢሆን መስደባቸው አይቀርም። አሁን እኮ መንግስትን እንዳንሞግተው ሁሉ ገዳዮች በዚህ ተሰልፈው እኛ እንገላለን እየገደልም ደግሞ እሱን እንወቅሳለን የሚሉ አውሬዎች ስለመጡ እኮ ነው ወደ መንግስት ሄደን ይሄ ስህተት ነው፣ ይሄን በርታ፣ ይሄ ጥሩ ሰርታል፣ እዚህ ጋር ደግሞ በጣም እንትን ነው እያልን እንዳንሄድ ጭራሽ ሁለት አይኖች ተርፏታል ኢትዮጵያ። መከላከያ ሰራዊትና ዶክተር አብይና አጋሮቹ ስርዓተ መንግስት ውስጥ ያሉ ስርዓቱ ቀጥ ብሎ እንዲሄድ ያሉ እነዚህ ሰዎች እነሱን ካላጠፋል በቃ ምን ዝላይ ዘመቻ ሁሉ ሰው አሁን ምን መያዝ ጀመር። ገዳይ ከሚሰራ ሰው ጋር አይወዳደርም። በዚሁ አጋጣሚ መከላከያ ሰራዊትንም ትኩረት እንድንሰጥ፣ እንድናከብረው፣ እንድንወደው፣ እንድንደግፈው ዶክተር አብይና አጋሮቻቸውም ላይ ደግሞ ስርዓተ መንግስቱም ላይ እንድንወዳቸውና እንድናከብራቸው የሚያደርግ ነገር አምጥቷል። እንደኔ የነዚህ ሰዎች ደግሞ ከአንድም ቀን እርስ በርሳቸው የሚባሉ በየቦታው ለኮ ያለው ስለሚያሳፍረኝ ሁሉ ነው። አሁን የሚሰሩትን ነገር ባያችሁ መከላከያ እኮ ወንድምና ወንድም አብሮ ይሰራ የነበረ የመስሪያ ቤት ሰው ምናምን የሚያደርጉትን የእርስ በርስ በቀል እኮ ነው እያስቆመ ያለው። ይሄድ እንደውም ህይወት እያስቀጠለ ያለው እኮ መከላከያ ሰራዊት ነው። የሆነ ሰው ሐሳብ ሰጠ፣ የሆነ ሰው ለሱ ቀይተገ እሱ ያለው ገንዘብ አምጣ ተባለ፣ አልሰጥም አለው። ያንን ነውር ለማስቆም እየገባና ነውሩን እያስቆመ ያለው እኮ መከላከያ ሰራዊት ነው እንጂ ከመከላከያ ጋር የሚደረገው ጦርነት ከቆመ ስንት ወራት አልፏል። እርስ በርሱ ነው ቂሙን እየተወጣጣ ያለው። በንግድ ላይ ይመቃቀን የነበረ ሰው፣ በትምህርት ይመቃቀን የነበረ፣ በስልጣን ይቀናና የነበረ ሰው፣ በሃይማኖትም በምንም ልዩነቶች አድገዋል እዛ ቤት ውስጥ እነሱ መወጣታት ላይ ነው እንጂ ያለው ይሄ ከሆነ ሀገር ራሱን መቆጣጠር የማይነጋ የመሰላቸው የማይነጋ በየመንደሩ እኮ በቃ የራሱን የክፋት መንግስት ለማዋቀር ነው የተሞከረው። ያ የውርደት ጥግ ነው። ልመናውንም እንዳያችሁት አታርሳትም ይላል እዚህ ጋር ደግሞ የሆነ እንደገና ሰዎችን ውሰዷቸው። እስኪ ሰዎችን ስትወስዷቸው በእናንተ በእውነት የተከበራችሁ የኢትዮጵያ ልጆች እነዚህ ሰዎች ሰው ጠፍቶ ነው በእውነት ከፊት ሆነው የምናያቸው ወይስ እነዚህን ከፊት ለጥፎ ከኋላ ያለው ማን ነው የሚል ጥያቄ አያመጣባችሁ? በቃ ሻማ አድርጌ አበራለሁ አሾፋለሁ። በቃ ምን አይነት ንቀት ነው? እንደው በየትኛውም አግባብ ነው ይሄ? እንደ ሰውኛ ምን እንኳን ያንን በቃ ሰው አያስታውስም። እነሱ የፈለጉትን ብቻ የሚናገሩ ናቸው። ሌላው ሰው ምንም እንደ ዕቃ ነው በቃ የሚታየው። እንደዚህ አይነት ነገር ላይ ያለ መንቃትና ገንዘብን ማዋጣት ከዛ ደግሞ ሌላ ፈከራ ምናምን እንደው ፈከራ እንጃ ብቻ የሚሆነው ሊሆን የምትቀልዱበትም የሚያናደውም አይነት ነገር ስለሆነ ነው። እኔ ሻማ አብርቶ እንደዚህ ሲፈልጉ ልመና መቆም ሲፈልጉ ተነዝ ከ18 ጀምር ከዚህ ቄስ ደግሞ ይኮናል አንድ ጊዜ ፈሪ አይጸድቅም ግደል እናርዳለን ይችን ቃላት እንዳትረሱ የምንለው ታረደ ተገደለ ሰው አለቀ ምን እየተባለ ከዛ በፊት ሲጮህ የነበረውን ድራማ ይዛችሁ ነው ደጋግሜ በዛች እናርዳለን የምትለዋ ንግግር ማንሳት የፈለኩት። ከዛ ዛሬ እንግዲህ ደሱ ጋር ላይ የነበሩትን ልጆች አይታችኋል። ደሱ እግዚአብሔር ይስጠው በዛው አጋጣሚ የሀቅ ልጆችን ያው አብረን ደግፋለና በጣም ያንን አይኑ አልገለጥለት ያለውን ገንዘቡንም ህይወቱንም በጥላቻ አሳጉሮ ከሆነ ጋር ካገኘው ጋር ሁሉ ለመናከስ የተዘጋጀ ብዙ ሰው አለ። ብዙ ቼክ አድርጉ። በእያንዳንዱ ቦታ በማያገባው እኮ ነው። ቃማሩ ገብቶት አይደለም ለመጫወቻነት ነው እንደዛ የሚሆነው። እና አለቃ ያለውን ሁሉ አይን የሚገልጥ ባከሱን ተው። እስከ ንግስናም ታስቦ ኖሯል እንዴ? እንዲህ አይነት ፌዝ አለ ጎበዝ።
ገዳዮች ሊነክሱ በቃ የዚች ምድር ምጽአት ይሆናታል እንጂ ፍጻሜዋ ቅያማ ይደርሳታል እንጂ እንደ አይነት አውሬ ነው የሚነክሰው። ይህም ሳይለንት ማጆሪቲ እኮ ብዙ ኃላፊነት ስላለበት ነው፣ ቤተሰብ ስለሚያስተዳድር እስኪ ልኑር ይህም ቀን ያልፋል እያለ ማድረግ የሚገባውን ስለሚያደርግ እንጂ እንደነዚህ አይነት አውሬዎች ጋር እኮ የመጨረሻው ሰዓት ላይ ምን አይነት ምላሽ ሊመጣ እንደሚችል እያንዳንዱ ያውቀዋል። ምንም አይነት ስልጣን፣ ምንም አይነት መሳሪያ ማንም እንደማያስቀረው የህዝብን ሁኔታ። ገዳይ ጋር ግን አይቆምም። የኢትዮጵያ ህዝብ ትልቅ ነው። እስከ ሌሊቱ 9 ሰዓት ድረስ እኮ መብቴን ሳልጠቀም አልሄድም ያለው እዛ ቦታ ላይ የተወዳደረው ሰውዬ እንኳን ትቶ ሄዶ እስከ ሌሊቱ 9 ሰዓት ድረስ ያቀዳትን ለመፈጸም ቆሞ ያደረው እኮ የኢትዮጵያ ህዝብ ነው። እና እዚህ ህዝብ መካከል እንደ አይነቱ ባለጌ ተየት ተነስቶ ወዴት እንደሚሄድ ያገኘ ሁሉ አናቱን የሚቀጠቅጠው ይሄ በመሸጥ ላይ የሚያጌጥ ባለጌ እስካሁን እድሜው መርዘሙ ነው የሚነደኝ። እንኳንስ አይደለም እንጃ የማይሆን ነገርማ አይሆንም ብሎ ማለት በራሱ ጥሩ ነው። ምክንያቱም ይስተካከላል። በቃ ባለጌ ነው በስሙ መጥራት፣ ሌባን ሌባ፣ ገዳይን ገዳይ ካለው ወይ ይስተካከላታል ወይም በዛው ይጠፋታል። ማንም ቢያንስ ተደብቀው የትም ቦታ እሱም አይተኩስ እኔም አይተኩስ ውጭ ሀገር የሚያለው እሱም ይታገላል። እንዴት አይነት ድራማቲክ ጌዝ ውስጥ እንዳሉ የምታዩት ነውና ይሄ ታጋይ ነው እኔ እንዲህ ነኝ እያለ የሚለን ሰውዬ እዩት እስኪ። አሁን ይሄ እንግዲህ ታጋይ ሆኖ እንደዚህ አይነት ድራማ ይሰራል። ፍሬ አይጸድቅም፣ ሚስማርም ቢሆን ይዘውጣ ግደል ተጋደል ይላል። ከዛ ትናንትና መጥቶ ደግሞ አይ እነሱ ምን ያርጉ የኛ ሰው ነው እንጂ እንዲያረገን ይላል። ምን እናርግ ነው ማለት ነው። አራጅነቱን በደንብ አረጋግጧል። ዛሬም ግን የሚታለል ሰው አለ። ይሄን ነውርም አይታችሁታል። ያው ደሱም ጋር ስላያችሁት ብዬ ነው የማልኝ። አሰጣው ያቺ ህፃን ከትናንት ወዲያ ነው ከሆነ ቀን ላይ ያሳየኋችሁ ህፃን አማራ አልሆንም በቃ አትግደሉኝ የሚል ድራማ የኛን ውስጥ የሚነካ ሰዋዊ ልጓማችንን የሚያስፈታና ሁሉንም ነገር በቅጽበት በስሜት እንድንፈጽም ወደ አውሬነት እንድንቀየር የሚያደርጉ ድራማዎች ናቸው የሚሰሩት። መቼ ጀምሮ? እኔ ይህን ሁሉ ማቀው ከ96 ጀምሮ ነው። አቶ ልደቱ የሚባለው አውሬ ከካደ በኋላ ማንም ሰው ቢል ለራሴን እጠብቅ ይሆናል። ሰዎችን ግን በግድ ተረዱኝ አይባልም። ስለዚህ ለራሴ ከ96 ጀምሮ አውቃለሁ ማለት ነው። 96 97 ቅንጅት ምናምን የሚባለው ፓርቲ ላይ ሆኜ አውቃለሁ። ከዛ በኋላ ፓርቲ አባል አልሆንም። ምክንያቱም ራሴ በእጄ ማድረግ የሚገባኝን ማድረግ የሚችልበት እድል እስካላገኘው ድረስ ዘልዬ አልገባም ነው ጥያቄ። አሰገደች ብሩ ሰላም፣ ሳራ ስዩሜ ሰላማችሁ በዝት ይበለን። ይህንን እኔ ስሜታችሁን እንዲሰሙትም አልፈልግም። እንደ አይነት ነገርም እኔ ማንም ሰው እንዲሰማ ሁሉ አልፈልግም። ምክንያቱም በተሰማ ቁጥር አዚ ሂውማን በቀኛ ሰዎች ነን፣ ፍጥሮች ነን፣ ደካማዎች ነን። የሆነ ነገር መጠኑ ሊለያይ ይችላል እንጂ መሰማቱ አይቀርም። ቅር ይለናል፣ እንደነግጣለን፣ ያስጠላናል። ገዳዩ አዳይ ነኝ ይላል፣ በዚህ ይገላል፣ በዛኛው እጁ አዳይ ነኝ ብሎ ይመጣል፣ በዚህ ያፈናቅላል፣ በዚህኛው ተፈናቀሉ ብሎ ይጮሃል፣ በዚህኛው እርዳታ ይዞ ይመጣል፣ በዚህኛው የሆነ ነገር ይላል። በሁሉም ነገር ላይ አንድ እጅ ነው ያለው። አንድ እጅ በኢትዮጵያውያን መበታተን ውስጥ በልጽጎና ጎልብቶ ወፍሮ ያለ እጅ። ከዛ ያ እጅ እንዳይቆረጥ አሁንም አማራ፣ ኦሮሞ፣ ትግሬ ምናምን ያን አገው እንዲህ ያን እንባላለን። እዛ ውስጥ ያ እጅ አሁንም እንዳያለ የሚጠቁመው እሱ ነው። አይ ትግሬው ነው እንጂ ኦሮሞው ነው እንጂ አማራው ነው እንጂ አገው ነው እንጂ እያለ ይጫወታል። እነዛ ክሊኮች እነዛ ኬስ ወይም ቁልፎቹ የዛ ሰው ናቸው። ትርሲት ለማ ሰላም ነሽ ወይ? እንኳን ደህና መጣሽ። እና ይህንን እያየን
ወደ ራስ እንምጣ። ትናንት ምን ብሎን ምን አደረገ? ዛሬስ ምን ያደርጋል? ነገስ ይሄን ሰው አሁን መጣው የሚለን ሰው ዛሬ ላይ እንኳን ብንወስድ አቁም ብንለው ይቆማል ወይ? ምን ፈልጎ ነው እንደሚለን? ምን ሊያስገኘን? ምን ሊያገኝ? ሂድ ብንለው ይሄዳል ወይ? ና ብንለው ይመጣል ወይ? በእኛ ቁጥጥር ስር ነው ወይ? ነው እኛን ዝም ብሎ ከኋላ አጅቡኝ ለማለት ብቻ ነው? ለመጫወቻነት ነው እንዴ? አዎ እሱ ነው። ድምፁን አሰማለሁ ብሎ የጠየቀ ሰውማ አሁን ባለው በአማራ ክልል የቅርቡ ረሰንት ላይ አሁንም ያለ ብዙ ሰዎች አብረው የሚያጨበጭቡበት አራጅነቷን አንዲት ሴት አንድ ወንድ ሰው ገዳይነቱን በይፋ የመሰከረበት እኮ ታሪክ ነው እየተጻፈ ያለው። ቀላል ነገር ቀላል ነውር ለምሳሌ የዓለማችን የረከሰ ስራ የሚሰራበት ይመስለኛል። ከዛ ለምን ቢያንስ ዝም ይባላል? በተለያየ ቦታ ላይ እየገቡ እንዳንድ ነው የሚሉ አሉ። ገመናችሁን ከማጋለጥ ውጪ ወደ ሌላው ነገር አደርሱም የሚለውን እንዴት እንዳቀዳችሁ መቼ ምን እንደምታደርጉ እንዳቀዳችሁ፣ ስንት ገንዘብ እንዳወጣችሁ፣ ስንት የሰው ኃይል እንደሞከራችሁ፣ ስንት ነገር እንዳደረጋችሁ ታውቁታላችሁ። የላኳችሁም ያውቁታል። እንዳልተሳካም ታውቁታላችሁ። በገነጣጣይነት የትልቅ ሰው ዘር ነኝ፣ የአፄ ዘር ነኝ፣ አሰልጣኝ ነኝ፣ ልብስ አለበትኩኝ፣ ታላቅ ነኝ። አዎ ታላቅን አይደል? አዎ። ግን አሁን ምን እያደረክ ነው? ወራዳነትን የገለጥክ ነው። ታዲያ ያንና ትልቅ ነኝ የምትለውን ሰውዬ እያሰደብከው ነው ወይስ እያጀገንከው? ምንስ ምንድን ነው? የራስህም የኢትዮጵያም የሁሉም የሰው ልጆች ሁሉ ጠላት ነህ ማለት ነው። እና ያንን የሚያገናዝብ ይጠፋዋል። ሀገር ሰራው ስራ፣ አባቴ እናቴ ሀገር ሰራች፣ እኔ ደግሞ ሀገር አፈርሳለሁ ነው ስራ እንጂ ትንሽ እንኳን ይሄን ቀመር አሁን እነዛን ሰዎች ሁሉም ጥል እንደው አክትፍ ብሎ ይተፋል እንጂ እነዚህ ሰዎች አሁን የሚያታልሉ ሰው አለ። እነዚህ ሰዎች አሁን ገንዘብ የደላው ሰው ሊሆን ይችላል። አንዳንዴ ሰው ቃሉ የመጣው በፈጣሪ ቃል ብንወስድ የፈጣሪ ቃል ሰዎች ከተሳሳቱበት ተመልሰው ወደ ዘላለማዊ ሕይወት እንዲመለሱ ነው ጠቅላላ ትርጓሜ። በየትኛውም ሃይማኖት ከስተት እንዲመለሱ ሰዎች ስለሆን እንደምንሳሳት ታምኑ ነው። የሰው ፐርፌክሽን ወይም የማይሳሳት ሰው ቢባል ነው መደንገጥ ያለብን። እንሳሳታለን። በቃ ውበት እኮ ነው፣ መልክ ነው፣ ጌጥ ነው። መናደድ፣ መሳሳት ምናምን። ከዛ ለመመለስ የመጣው ነገር ግን አወቅኩት ይልና ይሸቅልበታል። ቤተ ክርስቲያን ላይ ምን ይላል? መሳሪያ ነግሮ ግደሉ ይላል። አለቀ። በዛ ቃል ተመታበት፣ እሱ ተቃጠለ ማለት ነው። በቃሉ ላይ የሚረቁና የሚራቀቁ የሚባሉ የሚረቁበት ሰዎች በደመና የሚሄዱት 12 ጋሻ መሬት የጎጃምን መሬት መርሳ የወሰዱት በአፈ ታሪክም እኮ ቢሆን ሀቅ ነው አይደለም ብለን ጠይቀን አናውቅም። እኛ እነንቶኔ ከሌም በለው እያሉ እናት አባቶቻቸውን እንኳን ሰዎችን በማገዳደል ነው እንደሚረዱ ያው ተስፋ የቆረጡ ሰዎች ናቸው። እኛ ሀገር ውስጥ ደም መመለስ ምናምን የሚባል ነገር አለ። በእንደዚህ አይነት ሁነት ውስጥ ላይ ግደለው ምናምን ማለት መግደል ቤተሰብን ማፍረስ እንደሆነ ይታወቃል። እና ይሄን የሚያደርጉ ሰዎች በሙሉ ወይ ዘመድ የላቸውም፣ ሀገርም እንዲኖራቸው አልፈልጉም። ከመጀመሪያውም እስከ መጨረሻው ድረስ ጥፋትና መጠፋፋትን የሚሰብኩ የሚያስቀጥሉ ናቸው ማለት ነው። ምንም ጥያቄ የለውም። እውቀት እኮ አያስፈልግም። የዛሬው ፖለቲካ እኮ ሁሉም በግልጥ መጥቷል። 100 ለምኝና 20 ወስደሽ 20 ሰጠሽ 80 መለመን ነው። አማራ ካልሽ በቃ ንግዱ ይሄ ነው። ኢትዮጵያ ውስጥ ያለው ፖለቲካ አማራ በማለት እያሉ አንዷ ስትዩ የሆነ ቦታ ትግሬ ሆና ነው ምናምን ብለው አይ ምንድናት ኤርትራዊ ነው እንደዚህ አይነት ቀልድ መሆኑን ሁሉ ስታዩ አይ አማራ በማለት ስለሚገኝ ነው ምናምን ይባላል። ዘመድኩን ስንት ጊዜ ነው የተቀየረው? አንዴ ኦሮሞ ነኝ አለ፣ አንዴ መጀመሪያ ሐረር ነኝ ብሎ ነበር የሚጽፈው። ከዛ የአማራ ነኝ ምናምን ብሎ መጣ። ከዛ ኦሮሞ ነኝ አለ። ደግሞ አሁን እንደዚህ ይላል። ማን ይጠይቀዋል? ጠያቂ እንዲጠፋ ነው የሚሰራው። አንድም ቦታ ላይ እኮ እኛ ሆነን ወደ ውስጥ አይተን እኛ ራሳችንን የሚመስል ነገር ተሳትፎ እንዳናደርግ ከሁሉም ቦታ ላይ ባይተዋር ሆነን ከሁሉም ቦታ ላይ ጥገኛ እንድንሆን በሁሉም ቦታ ላይ በእነሱ ይሁንታ ስር የምንኖርም የምንሞትም እንድንሆን ለማድረግ እኮ ጠርታችሁ ብትሾሙት አሁን እንትን ይላል እሱ እና እነዚህ ባለጌዎች ስናይን ታስረስ ሰላም ነብዩ ዳዊት እንዴት ነው? ሰላም ነው ወይ? አስናቀ ኃይለ ማርያም ሰላም ብያለሁ።
እና አደራን ለመወጣት ሲባል ነገሮችን ሁሉ በማቃናት እኔ እዚህ ጋር ብሳሳት እንደ ወንድም እንደ ሰው ካያችሁኝ እኔን ብቻ አይደለም የእናንተን ትልቅነት ካመናችሁበት እኔን ወደ እናንተ ከፍታ ለመውሰድ ነው መስራት ያለበት። እኔ የእናንተን ትልቅነት የእናንተን በቃ የችግሮች ሁሉ ፈቺ የእናንተ አዋቂነት የምትመኩበት ከሆነ የምታምኑበት ከሆነ እኔ ብሳሳት ከኔ ጋር አብሮ መሳሳት አለ ማይ ይሄን ሰውማ በቃ እንመክረዋለን፣ እንዘክረዋለን፣ እንቆጠዋለን፣ እንገስጸዋለን፣ ወደዛ እንወስደዋለን የሚል ነገር ላይ ነው መቆም ያለባቸው። እኔ ብሳሳት እንኳን እኔን ለማውጣት በሚችል አቋም እንጂ የሆነ ነገር አለ። አንድ ሰው ሰክሮ ይሆናል፣ አንድ ሰው ተናዶ ይሆናል፣ አንድ ሰው የሆነ ነገር ሆኖ ይሆናል። ያ ሰው እንደ ተጨማሪ ግባት የሚጠቅመን ከሆነ እንወስደዋለን እንጂ ሚዲያ ወሳኝ ያውም ሁልጊዜ ሲዋሽ ነው ሰው፣ ሁልጊዜ ሀገር ሲያፈርስ ሰው፣ ሁልጊዜ ኸይር ወይም መልካም ነገር ከአንደበቱ ወጡ የማያውቅ ሰው። ኢሳያስ ስማው ሰላም ብያለሁ። ሰላም ብቻ ሆነች። አዲስ አበባ ነው። አዲስ ህይወት አለሚቱ አበበ ብቻ ነው። በመልካም ነገር ተረድተናል። ሰላም ብያለሁ። እና እንደዚህ አይነት ሲሆን የነሱ እድሜም ረዘመ እንጂ በዛና በዚህ ላይ ቢባል ይሄ አገር ጉዳይ ነው። አገር እንዲኖራችሁ ትፈልጋላችሁ፣ መልካም ነገር እንዲኖራችሁ ትፈልጋላችሁ። በተለይ ውጭ ላይ ወጣ ስትሉ እንደው አይደለም ከኢትዮጵያ ወጣችሁ ከሐዋሳ ባህር ዳር ብትሄዱ እዛ ሆናችሁ በጣም የምታስቡት ነገር ቢሆን እዛ መንደር ያለው ነው ትዝታው ያስቸግራችሁ። በናፍቆት የምታስቡት ሀገር ላይ ሰዎች ደግሞ በመጥፎ ሲያወሩ ምን ያህል ስሜት እንደሚጎዳ ታውቃላችሁ። እና በየቦታው ላይ ትንሽ ትልቁ መጥፎ ነገሮች ለማድረግ በሚሰራበት ሰዓት ላይ እኛ ያን ነገር ለማስተካከልና እኛ ለኛ መቆምና ያን ነገር ለማስቆም ካልሰራን ነገሩ እንዲሆኗል ማለት ነው ብለን የራሳችንን ተሳትፎ በመልካም ለመጻፍ መነሳት እንጂ ከሰዎች ምንም እንዳጠብቁ። በተለይ በእናታችሁ የኢትዮጵያ ሕዝቦች ይህንን መልእክቴን ለፋኖ አድርሱልኝ። በፈጠራችሁ በምታምኑበት ሃይማኖት አንተ ፋኖ ይሄ መልእክቴ ለአንተ ነው። ይሄ ይታየሃል። ይሄ ማለት ኦሮሚያ ልዩ ኃይል ነው። አንተ ይሄንን አልፈ እርስ በርስ ባህር ዳርና ጎጀምን ተዘጋግተ መንገድ እርስ በርስ ላይ ተቆላልፈ በምን በኩል ነው አዲስ አበባ 4 ኪሎ መቆጣጠር የምትፈልገው? እዛው ቤተ ምኒልክን አትቆጣጠርም እንደ ቀርተ ሙርሙሮችን ገለ ጨርሰሃል። ከእውቀት ነፃ ነው። ነጭ ደሃ ነው። በሞጣና በሀብታሙ አያሌው ተመርተ ነው ወይ በመሳይ መኮንን ነው? ሀገር ሊያፈርሱ ባቀዱ ሰዎች ተመርተ ከሆነ ተሳስተሃል። እዛው ቅር አባቴ 30 እና 90 ሜትር ማይተኩስ ክላሽ ይዘህ አንተ ሲኩለር ከሆነ መንግስት ጋር ትፋለማለህ። እባክህ የአዲስ አበባ መግቢያ ጠፍቷቸውም አይደለም ያውቁታል ያልኳችሁ። ቢያንስ የኢትዮጵያ ጥላቶች ግን አንድ ቦታ ላይ የሆነን ችግር መፍጠርና ማፋፋም፣ ከዛ ሌሎች ጠያቂ ያልሆኑ ሰዎች ይከተላሉ። ከዛ ነገሩን ውል እንዳይኖረው ያደርጋሉ። ያው ነገም ተነጎዳም እንግዲህ አንዳንድ ነገሮችን በስልክ ከዛ በወቅቱ የሚያወራናቸው ካለ መርሃልባ ነው ያልኳቸው አንዳንድ ስሜት ውስጥ የናጣቸው በየመስሪያ ቤቱ ላይ ሆነው የራሳቸውን ምቾት ህይወት አፋቸውን በየመጠጥ ቤቱ ላይ ቁጭ ብለው ይከፍቱ የነበሩ ሰዎችን ያናገርኩትን ነበር ምናገረው። መሪ የላችሁም፣ ጥያቄያችሁ ሊስት አውት አልሆነም። ይሄ ማለት እዚህ ህዝብ መካከል ላይ የማያባራ ጥፋትን በህዝቡ ስም ለመፈጸም ህዝቡን በቁሙ ወደ ቀብር ለመውሰድ ዛሬ መንገድ ብዘጉበት፣ ዛሬ ብትገሉት፣ ዛሬ የሆነ ነገር ብታደርጉት ነገ ደግሞ መንገድ በመዘጋቱ የኢኮኖሚ ችግር የሆነ ጠባሳ እያስቀመጡ ወደማይወጣው ዘመን ሊሻገር የሚችል ጥፋትና መጠፋፋት ለመፈጸምና ለማስፈጸም ነው ዛሬ እያወራችሁ ያላችሁት እየሰራችሁ ያላችሁት እንጂ እናንተ አሁን ባወራችሁት አሁን በነገራችሁ ነገር ከሆነ አይሳካም። እኔ ብቻ በቃችኋለሁ የሚል አይነት ነገርኳቸው። አንደኛ ጓደኞችም ስለነበሩ ጀስት በሆነ ምግባባቸው ልጆች ናቸውና አይ እኛ ስለሆን ምንም አንልህም እንጂ ሌሎች ቢሆኑ ይገሉ ነበር ነው ያሉኝ። እኔ በግልጽ ማለት ነው። ሁለት ጓደኞች በቃ ገዳይነት ደግሞ አውሬነት ነው፣ ተስፋ ቢስነት ነው፣ የጭንቅላት ድርቀት፣ የውርደት ምስክርነት ነው ገዳይነት። በሐሳብ እናንተ ሰዎች ብትሆኑ እኮ አዳኝ ነን እያላችሁ ነፃ አውጪ ነን እያላችሁ ግን በሐሳብ መሞገት የማትችሉ የምታስፈራሩ ገዳይን ማን ይፈራል? በቃ እንኳን እገልሃለሁ ብሏችሁ እያታለለ እንኳን የሆነ ነገር ቢላችሁ ምንድነው የምትሉ? ያገኘ ቀድሞ ነው የሚመጣው።
እንዲና እንደ እያለ ዝም ብሎ እየዘረጠጠ ዛና ይህን ባለጌ እንኳን አይደለም እዛ ቦታ ላይ መጥቶ እንዲኖር የትም ቦታ ላይ ባገኘነው ቦታ ላይ በቃ መጥፋት ያለበት አውሬ እኮ ነው። ማንም ቢሆን ይሄን መጸየፍ አለበት። ጭራሽ ከዚህ ጋር እያጨበጨብኩ እያሸበሸብኩኝ ገንዘቤን እያዋጣው በለው እያልኩኝ አንቺ ኢትዮጵያ ሰቆቃዊ ኢትዮጵያ እያላችሁ ባነር አዘጋጅታችሁ ልመና የሞተው አልበቃ ብሎ ነው ሁልጊዜ ባስከሬን በሞቱ ያሉትን እየገደሉ በሞቱ ሰዎች መለመን በዚህ ልክ መጨንገፍ እኔ የትም ቦታ ላይ ይፈጠራል ብዬ አላስብም። እልህ እኮ ምላጭ ያስጣል ይባላል። የማይደረግ ሁሉ ያደርጋል እልህ። ለልህ ብላችሁ ሰው ደስ ሊለው ነው ወይ ብላችሁ እኮ ብዙ ነገሮችን ገጥማችሁ ተፋልማችሁ ስኬት ላይ የምትደርሱበት አለ እኮ። ጭራሽ ይሄ እንዳለው እንደለየ በየቦታው ሰው የሚገል አንድ ታሪክ ነገም ተነጎዳ ምደጋግመው ባገኘሁት አጋጣሚ ሁሉ እኔ የራሴንም ቪዲዮዎች በተለይ ብዙ ሰው ያላያቸውን ደጋግሜ ያያቸዋለሁ። ምንድን ጥፋት ኖሮት ነው ብዬ ማለት ነው። በሚገርማችሁ ግን በጣም የሚያማምሩ ቪዲዮዎች ናቸው ሰው ማያያቸው። እና እዛ ላይ ወለጋ ሰው ይገል የነበረውን አፋርና ሶማሌን የሚያጣላውን ከጓጽዮን እስከ ሱሉልታ ሰው የሚገለውን ሰው የሚያግተውን ጉራ ፈርዳ እንደዚህ ያለ በደቡብ የሚሆን በየትኛውም ቦታ ላይ የገዳይነት ስኳድን ቅጥረኛ ነፍሰ ገዳይ ሆኑ ቤንሻንጉል ጉሙዝን ጋምቤላንም የሚያተራምሰው ቡድን እዛ ጎጃም ላይ አይተነዋል። ሌላውን ሰላም አድርገን ያንንም ከበን እናጥፋ የሚል ስናገር ነበር። እሱ ነው ትክክለኛው። ያንን የሚቀይር ታሪክ አላገኘንም ማለት ነው። እከሌ ነው የሆኑ ግለሰብ ስንት ሰው እየሞተ እሺ ይሄም ይረሳ። ፍኖተ ሰላም ላይ ትምህርት ቤት ላይ ቦምብ የጣለን ሰው ኧረ ይሄን አይወክልም። እዛ ቦምብ የጣለው ሰው ሳይገረፍ የሆኑ ሰዎች እዚህ ቡድን ላይ የምታዩት ነው። ሌላ ምን መሰላችሁ? ለዛ ህዝብ ውርደት በሆነ ነገር ላይ እየተጻፈ እንዲሄድ ነው የተደረጋል። ነገ አንገት የሚያስደፋ ጠባሳ እንዲቀመጥ መምራን አንበርክኩ ያን በሚዲያ መልቀቅ። ከዛ በላይ እኮ ብዙ ነገር ያርጓል ወያኔ ለምሳሌ አመራሩ ሰዎች ወይም የሆኑ አልተገኙም የሚላቸው ሰዎች ወይም ቅቡልነት ያላቸውን ሰዎች ከሞቱ አንገታቸውን ቆርጦ ይሄድ ነበር። አንገት ቆርጦ እኮ አስከሬን ላይ አንገቱን እየቆረጠ የሚሸከፍበት ሀገር እኮ ኢትዮጵያ ነው። እና ማነት የምትባለው ወደ ወልዲያ ላይ ስትሄዱ ያቺ አራት መንታ እንትኗ ላይ በጣም ብዙ ጊዜ ያን ሁሉ 3 ጊዜ ነው 4 ጊዜ ያቺ ጦርነት የተካሄደባት ቦታ ላይ እኮ ህዝቡ የትግራይ ህዝብ ከወጣ በኋላ አዝመራ እያጨዱ ይዞ እንዲሄድ የሆነ ስርቆት ላይ እንዲሰማር ግመል በጥይት ዶሮ ምናምን ሊጥ ሁሉ ጠጣ እስኪባል ድረስ ያ በሆነበት ላይ እኛ የመጣ ነው እዛ ልንሄድ ነው አዲስ አበባ ልንሄድ ብላችሁ ያመጣችሁና እዚህ ላይ ለምንድን ነው እንደምታደርጉን ተብሎ እዛ ላይ በነበረው ስብሰባ ላይ ከውስጣዊ ከ200 በላይ የሚሆኑ ሰዎችን በህዝብ ፊት ረሽኗል። ግን በቪዲዮ ቀርጾ አላከ። የነዚህ እኮ የውርደት ጥግ ማለት እነዚህን አስወልቆ ሌላው ኦሮሚያ ክልል ላይ እንዲህ ተደረጉ። ይሄንን የቅድሙን አሁን ያሳየዋችሁን ጫፉን ቪዲዮ ሰርቋል ተብሎ የሚደበደቡትን አይታችሁ ከሆነ በኦሮሚያ አካባቢ ላይ ኦነግ እንዲያረገ ሸኔ እንዲያረገ ምናምን የሚሉ ስራዎች ነበሩ። እኔው ሸኔ ነፃ ያወጣሁት አይደለም አድርጎትም ሊሆን ይችላል። ግን እዛ ጋር አደረገ ብለው ያሉትን እዛ ጋር ሲደግሙ ስታያቸው የተያያዘ ነው። ካለመዱት ያን አያደርጉትም ነበር ነው ጥያቄው እንጂ ይሄኛው ከደሙ ንጹህ ነው ይሄኛው አንድ አይነት ናቸው። ሁሉም ላይ የሚሰሩ አብረው ነው። አዛዣቸውም አለቃቸውም አንድ ነው። ወያኔም ሸኔም ይሄ ጃዊሳም ሁሉም አንድ አይነት ኢትዮጵያን የሚያሸብር ኢትዮጵያ ላይ ነውር የሚፈጽም ሰው በሙሉ አንድ ነው ምንጩ። ይሄን አስረግጣቸው ወቁ። እዛ ላይ ምን ያደርጋሉ? ሰው ያየ በአደባባይ ያልሆነ ነገር እንዲያደርጉ ግንኙነት እንዲፈጽሙ ያን በቪዲዮ እንትን እንዲባሉ ራቁታቸውን የሰውን ክብር ማንም የሚዋረደው ይህንን እያመኑ ማድረግ የማይችሉ ልጆችን አደንዛዥ ዕፅ እየሰጡ ይህን ሁሉ የኖሩ ይብቃን የሚለው ላይ መፋተግና ያዝናትን ይዘን ደግሞ በእግራችን መቆም ከቻልን አንድ እግራችን እንኳን ከቆመ አንዱም እግራችን ሌላው እንዲቆም እጃችንም የሆነ እንዲጨብጥ ከዛ አስተማማኝ የሆነ ነገር እንድንሄድ በዛች በያዝናት መልካም ነገር ላይ የምንችለውን አድርገን አልሆን ሲል ይቀራል እንጂ ጭራሽ ያዝነውን ትተን እዛው አደ እንዲህ አይነት አውሬ በተግባር እየገለጠልን ነው። ይሄ ተረጋግቶ ጊዜ ቢያገኝ እኮ የሰው ቋንጣ በሳት እየጠበሰ እኮ የሚበላ እኮ አውሬ እኮ ነው። ይህንን ብዬ ነው እንዴ እያደረገ አሳይቷቸዋል። እያሳየን እኮ ነው። አያፍርም እኮ
አንዱ ባንዱ ይስቃል፣ ሲፈልጉ አንዱ ይላል ይሄን ያህል እንትን ለምን ነበር ይላል። የነዚህ የጭንጋፎች መጫወቻ መሆናችን እኔ በጣም ነው ማፍረው። በጣም ይነደኛል ውስጤ። በጣም ነው ማዝነው። ፈጣሪ ጋር ማማረርበትም ይሄ በጣም ኦኬ። ብራይት ፊውቸር ቴንኪው አመሰግናለሁ ሳሮኔ። እና ባጭሩ ከስደተኛ ጀምሮ በሀገራችን ላይ በየትኛውም ቦታ ላይ የምናየው የማይነገረን ነውር የለም። ወደ ውስጥ ለዛ ነገር መፍትሄ ለማበጀት እንሞክር። 60ዎች ላይ ተቸክለው የራሳቸውን እድሜ በሆነ ነገር በጩኸት የጨረሱ ፖለቲከኛ ነን ያልነውን ሁሉ አፍርሶ በመስራት ምን በማለት ላይ የኛ ኃላፊነት ነው። ያን እንግዲህ በማድረግ እኛ ለእውነት እንዲስተካከል ብለን እስካልን ድረስ ያ ነገር ይስተካከላል። እኛ ብቻ ቀን እንሁን እንጂ እኔ አንድ ግለሰብ ነኝ፣ አንድ የሆነ ተራ ሰው በሌላው እዚህ ጋር ከምናገረው ይልቅ እኔ ለኢትዮጵያና ለኢትዮጵያ መቀጠል ብዙ ነገር የምሰራበት ማንም ሰው የማያውቀው ማንም ሰው ሊረዳው የማይችል ምስጢራዊ ነገር ነው ያለ። ያንኛው ነገር እዚህ ጋር ግን መጥቼ ደግሞ አይዟችሁ እኛ ማድረግ ያለብንን የሐቅ ነገር እናድርግ እንጂ እዳው ገብስ ነው። የነዚህ ሰዎች እኛ አብረን ባለመቆም በእኛ ልዩነት መካከል ላይ የበቀሉ የኖሩ ያሉ ተባዮች ናቸው። እኛ አብረን የቆም እናንተ ሰዎች እዛ አሁን ኢትዮጵያ እንድትፈርስ የምትሉት ውጭ ላይ ብትቀሩ ምን ይሰማችኋል? ብቻችሁን ብትቀሩ ኢትዮጵያ በቃ እንድትፈርስ ብላችሁ ነበር፣ አልፈረሰችም። ውድ የኢትዮጵያ ልጆች ሁሉ ተሰብስበው ግን ኢትዮጵያ ውስጥ ጀነት የሆነችው ሀገር ላይ እየኖሩ ነው። እናንተ እንዳትገቡ እንድትፈርስ የሰራችሁ ናችሁ። ከእሷ ስም ጋር ስማችሁ አይነሳም ብትባሉ ብቻችሁ እንደቀራችሁ አድርጋችሁ ብታዩት ምን ይሰማችኋል? የላኳችሁ ሰዎችስ ቢሆን ምን ይሏችኋል? መቼም በሀገሩ ላይ በወንድሙ ላይ በእህቱ ላይ ሞትን ነውርን ያወጀ ሰው እየተናቀ እንደሱ የረከሰ ሰው ግን አይኖርምና እንዲህ አይነት ጥያቄ እንዲጠይቁ ሁሉ አስባለሁ። ያን ንግግራቸውንም ቢሆን እንዲሰሙት ተሳስተውም መቼም ቢሆን ቢያንስ ባትወልዱ ሁሉ ላለሁ እንደዛ አሁን ስለ ኢትዮጵያ መፍረስ፣ ስለ ኢትዮጵያ ክፋት፣ ስለ ሰው ልጅ መባላት፣ መገዳደል እንደ ጀብዱ እንደ ፍከራ የምታወሩ ሰዎች ቢያንስ እናንተን የሚመስል ወይም የእናንተ መከራ ተቀባይ የሆነ ትውልድ ባትተኩ ጥሩ ነው ብላለሁ። እነሱ ምንም የማያውቁ ሰዎችን አምጥታችሁ እንደዚህ እንዳታደርጉ ማለት ነው። ተባረኩልኝ። ኢትዮጵያ ታበጽሕደው ያ በእግዚአብሔር። ለኢትዮጵያ መቀጠል ምንም አትጠራጠሩ። የእናንተ ሐቅ ላይ ውስጣችሁ ላይ የሚሰማችሁን የሐቅ መሰረት አስቀምጡ እንጂ የእናንተን መልካም ታሪክ በመልካም በሐቅ በእውነት በኢትዮጵያዊነት ፍቅር አብረን ለመኖር አብረን ለመሄድ በሚያስችል ሁኔታ ላይ ተነሳሱና እሱን ነገር አድርጉ እንጂ ችግር የለውም። እነሱ ተዋቸው። ሐቅን ያዙ፣ እሱ እሳት ነው ለውሸታሞች። ሐቅን ያዙ፣ እሱ እሳትን ያቃጥላቸዋል ለጽንፈኞች፣ ለገዳዮች፣ ለባንዳዎች። ሐቅን ያዙ። ሐቅ በሁሉም ቦታ ላይ አሸናፊ ሆኖ የሚወጣ የኢትዮጵያውያን ስንቅ ነውና ተባረኩ። ኢትዮጵያ ታበጽሕደው በእግዚአብሔር። ሰላማችሁ ብዝት ይበልልን። በማወቅም ቢሆን ባለማወቅ እንግዲህ ያስቀየምኩትን ሁሉ አፉ በሉ። ደህና ደሩ። ነገ በዚህ በተመሳሳይ ሰዓት እስከምንገናኝ ሰላም እንገናኝ እላለሁ። ቻው፣ ሰላም ሁኑ።